የህፃናት አእምሮ እድገትን የሚጎዱ አራት የምግብ አይነቶችን እንነጋገራለን። ዶክተር አብዱልአዚዝ አሊ ነኝ ከሙራ መልቲ ስፔሻሊቲ ክሊኒክ የህፃናት ህክምና ስፔሻሊስት። አንደኛ ጣፋጭና ብዙ ስኳር ያላቸው የምግብ አይነቶች፣ እነኚህም ጁሶች ሊሆኑ ይችላሉ፣ መጠጦች ሊሆኑ ይችላሉ። አጭር ጊዜ ጥቅም እየሰጡ ወይም ደግሞ ማነቃቃት እየሰጡ ከዛ በኋላ ድካም ያመጡና የልጆችን እድገት ሊጎዱብን ይችላሉ። ሁለተኛው ደግሞ የተቀናበሩ የምንላቸው ሃይሊ ፕሮሰስድ የሆኑ ምግቦችን ሊሆኑ ይችላሉ። እነኚህ ደግሞ ረጅም ጊዜ እንዲቆዩ ከፍተኛ የሆነ ጨውና ፕሪዘርቫቲቭ የምንለው ወይም ደግሞ ረጅም ጊዜ እንዲቆዩ የሚደረጉ ንጥረ ነገሮች ስለሚደረግባቸው እነኚህም በተወሰነ መልኩ የልጆችን አእምሮ እድገት ሊጎዳ ይችላል። ሶስተኛው ደግሞ እጅግ በጣም ረጅም ሰዓታት የተጠበሱ ምግቦች መንገድ ላይ የምናገኛቸው ቺፕስ የመሳሰሉ ነገሮች ሊሆኑ ይችላሉ። እነሱም በተመሳሳይ መልኩ ብዙ ጨው ስለሚኖራቸውና የሌሎችንም የምግብ አይነቶች አመጋገብ ስለሚከለክላቸው በዛ መልኩ ይጎዳናል። አራተኛውና ሌላው መሰረታዊ ደግሞ ይሄ ኤነርጂ ድሪንክስ ተብለው አሁን ገበያ ላይ በብዛት የምናያቸው ናቸው። እነሱ ብዙ ጊዜ አነቃቂ ነገር በውስጣቸው አለ። እነኛ አነቃቂ ነገሮች ልጆች ማታ በስነ ስርዓቱ እንቅልፍ እንዳይተኙና የነገ ምርታማነታቸውን እንዲቀንስ ያደርጋል። ስለዚህ እነኚህን ምግቦችን እና መጠጦችን በማስወገድ ጠቃሚ የሆኑ ዳይቨርሲፋይድ የሆኑ ወይም ደግሞ ጥቅም ያላቸው ወደ ምግቦች ጋር መዞር ያስፈልገናል። አመሰግናለሁ። እኛ ወላጆች ልጆቻችንን ስናሳድግ በተለምዶ የምንሰራቸው 6 መሰረታዊ ስህተቶች ዛሬ እናያለን። ዶክተር አብዱልአዚዝ አሊ ይባላለሁ። የህፃናት ህክምና ስፔሻሊስት ነኝ ከሙራ መልቲ ስፔሻሊቲ ክሊኒክ ነው። አንደኛ ልጆቻችንን ከሌሎች ጋር ማወዳደር ነው። የምናወዳድረው ከራሳችን ልጆችም ከሌሎች ልጆችም ጋር ሊሆን ይችላል። ስለዚህ በምናወዳድርበት ጊዜ በራስ መተማመናቸውን ልንቀንሰው እንችላለን እና ያንን መጠንቀቅ ይኖርብናል። ሁለተኛ ደግሞ ልጆችን የፈለጉትን ነገር በጠየቁት ጊዜ ሁሌ መስጠት ነው። ይሄ ኢሚዲየት ግራቲፊኬሽን እንለዋለን። ይህንን ልጆች ትዕግስት እንዳይኖራቸውና ወደፊትም ሁሉንም ነገር በፈለጉት ጊዜ የሚገኝ ይመስላቸዋል። ሶስተኛው ነገር ደግሞ ልጆችን ከያጠፉት ጥፋት እጅግ በጣም በበለጠ መጠን መቆጣትና ማስፈራራት ሊሆን ይችላል። ይሄ ደግሞ ልጆች ወደፊት ጥፋት ሲያጠፉ እንዲዋሹና ጥፋቶችን በቀላሉ እንዳይቀበሉ ያደርጋቸዋል። አራተኛ የምንሰራው ስህተት ደግሞ ብዙ ጊዜ ልጆችን ለማባበል ብለን ቶሎ ብለን ታብሌትም ሊሆን ይችላል፣ ስማርትፎንም ሊሆን ይችላል ለማባበል የምንሰጠው ነገር ሊሆን ይችላል። አምስተኛው ደግሞ ልጆችን በአቅማቸው መስራት የሚችሉትን ነገር አለማሰራት ነው። ይሄ ደግሞ ወደፊት ህይወታቸው ላይ ጥሩ አቅም እንዳይኖራቸውና በራሳቸው እንዳይተማመኑ ያደርጋቸዋል። የመጨረሻውና ስድስተኛው የምንሰራው ስህተት ደግሞ ልጆችን ስሜታቸውን አለመረዳትና ስለ ልጆችን ማንቋሻሽ እንደውም ዝቅ አድርጎ ማየት ይህንንም ወደፊት ልጆቻቸው የራስ መተማመናቸው ላይ እንዲጎዳቸው ያደርጋል። አመሰግናለሁ። ዛሬ 7 ለህፃናት አእምሮ እድገት ላይ ከፍተኛ ሚና የሚጫወቱ ምግቦችን እናወራለን። የህፃናት አእምሮ በጣም በከፍተኛ ደረጃ እድገት የሚያሳየው የመጨረሻዎቹ 3 የእርግዝና ወራት እንዲሁም ከተወለዱ በኋላ በሚገኘው የመጀመሪያዎቹ 24 ወራት ላይ በጣም በከፍተኛ ሁኔታ እድገት ያሳያል። በዛ ሰዓት ላይ የሚመገቡት ምግቦች ሙሉ በሙሉ በሚባል ሁኔታ የአእምሮ እድገታቸውን ወይም ደግሞ ወደፊት ያለውን የጭንቅላታቸውን በጣም ብራይት የመሆንን ሁኔታ ሊያደርጉ ይችላሉ። ከነዛ ምግቦች ውስጥ የመጀመሪያውና በጣም በዋነኝነት የሚባለው እንቁላል ነው። እንቁላል ኮሊን፣ ቪታሚን ቢ12፣ ፕሮቲን የሚባሉ ንጥረ ነገሮችን ውስጡ በጣም ስለሚይዝ ከዛም በተጨማሪ እንደ ዚንክ የመሳሰሉ ነገሮችን ስለሚል የልጁን የጭንቅላት እድገት በጣም በከፍተኛ ሁኔታ ይጨምረዋል። ይሄ ማለት ህፃናት ከ9 ወር በኋላ መብላት ከጀመሩ በኋላ ቢያንስ በቀን እስከ 2 እንቁላሎችን በቀን መመገብ ከቻሉ የአእምሮ እድገታቸውን በጣም ያፋጥንላቸዋል ተብሎ ይታሰባል። ሁለተኛው የሲፉድ ወይም ደግሞ አሳና ከባህር የሚገኙ ነገሮች ናቸው። እንደ ሽሪምፕ፣ እንደ ሳልመን የመሳሰሉ እነዚህ ነገሮችን ስንጠቀም ግን መጠንቀቅ ያለብን ሜርኩሪ የሚባለው ንጥረ ነገር በብዛት የሚገኝባቸው እንደነ ቱና የመሳሰሉና የታሸጉ አሳዎችን ይሄ ነገር አይጠቃልልም። እነዚህ በሚመገቡበት ሰዓት ላይ ህፃናት እንደ ፕሮቲን፣ ዚንክ፣ አዮዲን፣ አይረን፣ ኮሊን እና ከዛ በተጨማሪ ደግሞ ኦሜጋ 3 የሚባለውን በብዛት ስለሚያገኙ ህፃናት ጥሩ የሆነ የአእምሮ እድገት ይኖራቸዋል። በሳምንት ከ2 እስከ 3 ጊዜ እንደ አንድ የሾርባ ማንኪያ ያክል ኢኩቫለንት የሆነ አሳ መመገብ ይኖርባቸዋል ማለት ነው። ሶስተኛና በዋነኝነት የሚጠቀሱት በተለይ ግሪን ቬጂቴብልስ ወይም ደግሞ አረንጓዴ የሆኑ አትክልቶች ናቸው። እነሱ እንደ ስፒናች፣
እንደ ኬል፣ እንደ ብሮኮሊ፣ እነ ጎመን እና ደግሞ ሰላጣን የመሳሰሉትን እንትን ያደርጋል። እነዚህ ብዙ ጊዜ አይረን በጣም በብዛት ስለሚገኙ ከበሽታ መከላከል አቅምን ከመጨመር በተጨማሪ በጣም ልጆችን የአእምሮ እድገት በከፍተኛ ሁኔታ ይጨምርልናል። አራተኛ ደግሞ የሚባለው ምንድነው ሊም ቢፍ ወይም ደግሞ ቀይ ስጋ የሚባለው ነው። ይህም ማለት ብዙ ጊዜ የአይረን በጣም በብዛት ስለሚገኝ በልጆች ላይ ያለውን ትምህርት የመቀበል አቅም ብሎም ደግሞ ADHD ወይም ደግሞ አቴንሽን የመስጠት ችግርንም በመከላከል እንትን ያደርጋል ማለት ነው። አምስተኛ ደረጃ ደግሞ ዮገርት ወይም ደግሞ እርጎ የምንለው ነው። ይሄ በብዛት ፕሮቲን፣ ዚንክ፣ ኮሊን እና አዮዲን እንትን ስለሚያደርግ በልጆች በብዙ ጊዜ ያው በቀን አንዳንድ ቀን እየዘለሉ ወይም ደግሞ በሁለት ቀን አንዴ ምንም ፍሌቨር ያልተጨመረበትን እርጎ ቢመገቡ ይበረታታል። ስድስተኛው ደግሞ ነትስ ወይም ደግሞ ለውዝ የሚባለውና ሌሎች የጥራጥሬ እህሎች ናቸው። እነሱ ፕሮቲን እና ዚንክ ይኖራቸዋል። ስለዛ የአእምሮ እድገታቸውን ለመጨመር የበኩላቸውን ሚና ይጫወታሉ። ሌላ በመጨረሻ ደረጃ የሚገኙት ደግሞ ቢንስ ወይም ደግሞ ባቄላ ነው። ባቄላ ብዙ ጊዜ ዚንክ፣ ፕሮቲን፣ አይረን፣ ፎሌት እንዲሁም ኮሊን በውስጡ ስለሚገኝ የአእምሮ እድገታቸውን ይጨምርላቸዋል ማለት ነው።